ኮሚሽን ብሎ ወደ ባህር ዳር መምጣቱ በጣም የሚገርም ነው። ስለዚህ እነዚህ አስታራቂ ሊሆን አይችሉም። መቼም በአማራ ህዝብ ደግሞ አማራ አይደሉም። የት ተጠራቅመው እንደመጡ እንግዲህ ይታወቃል። ጡረተኛና አዛውንት አማራ አይፈልግም። በእነዚህም እርቅ አይፈልግም። እርቅ ቢፈልግ ኑሮ የተከበሩ ሸዎች አሉ፣ የተከበሩ ጳጳሳት አሉ ማለት ነው። በእነሱ ነው እንጂ በእናንተ የሚታለል የለም። እናንተ ሆዳችሁን በምስር ሞልታችሁ መጣችሁ። ያውም ባህር ዳር ላይ የአማራን ህዝብ ልትሰርቡት አትችሉም። እናንተ እየተሳደባችሁት ተላልካችሁ መጣችሁ፣ ተጠራቅማችሁ መጣችሁ። የሰበሰባችሁት አጀንዳ ደግሞ ሰበሰብና የምትሉት በትክክልም አልሰበሰባችሁም። የሚመለከተው አካል እየሰበሰባችሁ አይደለም። የሚመለከተው አካል እንዳትመጡ ብሏል። እንግዲህ አማራ ክልል በዚህ ጦርነት ሆኖ ሰላም ነው እንሰበስባለን ብሎ መምጣት በራሱ እርቅን አለመፈለግ ነው። ሀገሪቷ ሰላም እንድትሆን አለመፈለግ ነው። ይህ ከብልጽግናም የመነጨ ነው። ከብልጽግና የሚያሳየው አንደበት የሚያሳየው የእናንተ ነው። እንግዲህ እናንተ የምትናገሩት የብልጽግናን አንደበት ስለሆነ ይገልጻል። እንግዲህ እርቅ እንደማይፈልግ የምክክር ኮሚሽኑ ዝም ብሎ ሲምቦል እንደሆነ አብይን በፕሬዝዳንት አድርጋችሁ ለማስቀጠል እንደምትፈልጉ ራሳችሁ የተናገራችሁበትና ቀጥተኛም ደግሞ የአማራ ጠላት መሆናችሁን የተናገራችሁበት ስለሆነ እናመሰግናለን። ይህ መረጃ ይዘናል። ይህን መረጃ ይዘን እናንተን መቼ በምትወስኑት ማንም የተሳተፈ የለም። ማንም እንግዲህ ከአማራ ይልቅ ጦርነት ሰላም ያለበት ትግራይ ነው። ትግራይ ላይ ሳሰበስቡ አማራ ላይ ሰላም ነው እና ሰብስብ እየሰበሰብነ ነው ማለት ራሱ በራሱ ንቀት ነው። 70% በላዩ 75% በላዩ በፋኖ በተያዘበት በማሰበስብበት ሁኔታ ባህር ዳር ላይ ቁጭ ብላችሁ የራሳችሁን ካርዲና አበልተኛ ይዛችሁ መጣችሁ ሰብስበናል ማለት የአማራን ህዝብ መናቅ ነው። ስለዚህ ሰላም ያለበት ይቀርማል። መጀመሪያ ትግራይ ላይ መሰብሰብ አለባችሁ። እናንተ ማለት ለወልቃይትና ራያ ለትግራይ አሳልፋችሁ ለመስጠት የቋመጣችሁ የአዛውንት ተረከመና የፓስተር ስብስብ ናችሁና የአማራን ህዝብ እናንተ አትወክሉ። እናንተ የምትሰበስቡት የአማራን ህዝብ አይመለከትም። ይህ ትዕቢት ነው። ትዕቢታችሁ ደግሞ ይተነፍስላችኋል። በሚተነፍሰው መንገድ ይተነፈሳል። ያው እንግዲህ ትንሽ ጊዜ ይጠብቁን እንጂ እንተያያለን ማለት ነው። ስለዚህ እናንተ አዛውንቶች አርፋችሁ ከባህር ዳር ውጡ። የእናንተ እንትን ምንም ተቀባይነት የለውም። አትርከሙ። ይባስ በአማራ ታሪክ ውስጥ ጥቁር ተባሳ ጥላችሁ ለልጅ ልጆቻችሁ የምታወርሱት የአማራ ሊያወራርደው የሚችለውን ነገር ባትወርሱ ደስ ይላል፣ መልካም ነው። ስለዚህ ከዚህ የበለጠ ግን በትዕቢት እየመጣችሁ ስለሆነ የምንተያይ ይሆናል ማለት ነው። ስለዚህ